አዎ እህቴን አላስነካት። ባዴ ደግሞ ቀልድ የለም። እሺ አንቺ ደግሞ ምን አባሽ ነው ከዴቭ ጋር የግል ህይወት የሚኖርሽ? ፍቅር ልቀቂ። አንቺ ገረደሽ እንዴ ነገፈተሽ? ላንቺ ያለኝ ስሜት የምር ነው ብለህ ካበቃ በኋላ አሁን ደግሞ እህቴን ይስለኛል አይደል? ቆይ ምን ለማድረግ የሞከርክ ነው? ይስማ እንጂ የራሱ ሴት አይደለች እንዴ? ምንስ ብታደርግ? ንግግርን ብታስተካክል መልካም ነው። ኧረ አደይ ልጅ መላበልኝ በህገ ወጥ መንገድ ተሰድጄ አደይን ካልወሰድኳት እያለ መስመርህን አትለፍ እሺ። አደይ ያንተ ብቻ አለች፣ ለኔም ቢሆን እህቴ ናት። ሁሌም ኳስ ስትመለከት እኔ አጠገብ መሆኔን ራሱ ትዘነጋለህ። ከዛ ሁሌም ትኩረት ለኳስ ብቻ ይሆናል። ምን አድርጋችኋት ነው? ያለ ምክንያት እንደዚህ አትሆን። ንገር፣ ምን አድርጊ ነው የምትሏት? ቆይ ማን ነገረህ? እንዴ ተረጋጋ እንጂ ዴቭ። ቆይ አደይ ነች ሊጠራችሁ አንተ ነህ እንዴ? የታል? አሬ እንገገማ ይዘው መጣሽ። በእናትህ እንቄስ ተው እባክህ። አሁን ከሄድን ደግሞ ሌላ ነገር ነው የሚመስለው። ይምጣና የሚለውን እንስማ። ወይስ እየቀለድሽብኝ? ዴቭ እና ወላዴ ሊያወራት ፈልጎ ነው። ቆይ ምን ልታረግ ነው? ቆይ ልጅ ምን ፈልጎ? ካንቺና ካዴ ምንድን ነው የሚፈልገው? ምን ፈልጋችሁ? ሰላም ነው ዴቭ? እናንተ እያላችሁ ምን ሰላም አለ? እኛ ምን አደረግን? አሁን አትቅለስለስ። ካዴ ምን ፈልጋለሁ? አደይን ምን ነገር ላማክራት ነበረ። ምን ነው አጠፋው እንዴ? አዎ አጥፍታል። ሰማኛለህ? ስንቴ ነው የምነግርህ አደይ አጠገብ እንዳትደርስ ብዬ። እሱማ እንዴት ይሆናል ዴቭ? አደይ እኮ እህቴ ነች። እህት አይደለችም። ሰማኛለህ? እህትህን ሂድና ፈልጋት። ከዚህ በኋላ አደይ አጠገብ እንዳትደርስ እሺ? ይሄንን እሺ ብዬ አልቀበልህም። ማንም እኮ የለኝም። ብቸኝነት ካሳሰበ አጠገብ ያለ ሰው በቂ። ቆይ አንተ ችኮቹን እንዳለ አላስነካ ነው እንደምትል ሰማኛለህ? አዎ እህቴን አላስነካት። ባዴ ደግሞ ቀልድ የለም። እሺ ወንድሜ ተው፣ ተረጋጋ፣ ትጣላ። በእናትህ ልቀቀኝ እንዴ። አንቺ ነሽ ለዚህ ሁሉ ሰለባ። አደይን ጥሪልን ስንልሽ እሱን ይዘሽ ትመጫለሽ እንዴ? እኔ ምን አደረግኩ? ራሱ እኮ ነው አደይን ስለው እሱ ተከትሎ ይመጣ እንዴ። ጭራሽ ብለህ እኔ ባለሁበት እንደዚህ ታወራለህ? ሰማኛለህ? የምትሰማ ከሆነ ስማ። ሁለተኛ አደይ አጠገብ እንዳትደርሱ፣ አለበለዚያ ግን እገልሃለሁ። እሺ አሁን ጥፉ። ነይ አንቺ እንሂድ። ይገባኛል እኮ አደይ፣ እረዳሻለሁ። ግን ደግሞ ዴቭ እንደማይጎዳሽ በጣም እርግጠኛ ነኝ። ተው ባርኮት፣ እንደዚህ እያልክ ልቤን ከፍ ዝቅ አታድርገው። ካስታወስክ አንተም ያኔ እንደዚህ ብለኝ ነበር፣ ግን ምን እንዳደረግክ ተመልከት። አሁን ደግሞ ዴቭም እንደዚህ ያርግብሽ እያልከኝ ነው? የኔና የሱ እኮ በጣም የተለያየ ነገር ነው። ምንድን ነው የሚለያየው? አንተም እኮ የሱን ያክል እንደምትወደኝ ነበር ያሳየኝ፣ ግን እውነታው እንደዛ አይደለም። ይቅርታ አደይ። ባርኮት፣ ምንም የምልህ ነገር የለኝም። የልባችንን ፈጣሪ ያውቃል። ያኔ እኮ በሰዓቱ ላንቺ የሚሰማኝ ስሜት ነው ነገርኩሽ እንጂ ውሸት አልነበረም አደይ። በሰዓቱ ባንቺ ፍቅር የሚያደርገኝ ነገር አሰጥቶኝ ነበር። ግን አንቺ ምን አልሽኝ? ወንድሜ ነህ፣ ይሄ ነገር አይሆንም ብለሽ ትተሽኝ ሄድሽ። እና እንደዛ ያልኩ እንደሆነ በቃ ሁሉም ነገር አበቃ? የነገርከኝ ነገር ለዛች ጊዜ ብቻ ነበር የሚቆየው? ባርኮት፣ እኔ ካንተ ብዙ ነገር ተምሬያለሁ። ይኸውልሽ አደይ፣ ከኔ ጋር በተፈጠረ ነገር ምክንያት ዴቭ ላይ ጫና እንዲኖርበት አልፈልግም። ለሱ ምንም ልታስብ አይገባም። እኔ ሁሉንም ነገር አስረድቼዋለሁ። ላንተ ደግሞ በጣም ደስተኛ ነኝ። የምትወዳት ሴት መታብራችሁ ስለሆናችሁ ደስ ብሎኛል። አመሰግናለሁ አደይ። ነገር ግን እሷ እዚህ ከመጣሽ ጊዜ ጀምሮ እየተራራቀ እንዳለ ነው የተሰማኝ። በፊት እዚህ ልሻል ብዙ ነገሮችን እኮ እንነጋገር ነበር አደይ። አሁን ግን ወንድምነቴ ነው እንደቀማሽ። ዴቭ እዚህ ደግሞ ምን ትሰራለህ? ባልሽን ጠይቅ እንጂ። ዴቭ ባርኮት፣ እዚህ ደግሞ ምን ትሰራለህ? አደይን እያወራኋት ነበር። እና መኝታ ቤቷ ገብተህ ነው የምታወራት? በቃ ባርኮት፣ ለኔ ይሄ ነው የሚገባኝ? ምን እያልክ ነው? ምን አጠፋሁ? ምን አረኩ እንዴ? አደይ እኮ ነች፣ እህቴ እኮ ነች። አሁን እወድሻለሁ፣ ላንቺ ያለኝ ስሜት የምር ነው ብለህ ካበቃ በኋላ አሁን ደግሞ እህቴን ይስለኛል አይደል? ቆይ ምን ለማድረግ የሞከርክ ነው? ዴቭ ባርኮት ምንም አላጠፋም፣ አትውቀሰው። ስላንተ እየነገረኝ ነበር። ምንም ማስረዳት አይጠበቅብሽም። ያልሽኝም በሙሉ ሰምቼዋለሁ ባርኮት። ይሄን ግን ካንተ አልጠብቅም ነበር። እሺ በጣም ተሳፈራል። ደግሞ አሁን ማጠገብ ቁጭ ብለሻል። ሂጂ ቀጥይ። ቆይ ምን እንደምሰራልሽ አሳይሻለሁ። እሺ ባርኮት፣ አረ ዴቭን የሆነ ነገር በለው። አደይ እባክሽ ተረጋጊ፣ እኔ አስረዳቸዋለሁ። አደይ የት ሄደች? ቆይ እኔ ምን አውቃለሁ? መዞር ነው ስራዋ። ቤት ከሆነች ደግሞ መጋደም ነው። ደግ አደረገች።
እንኳን እርፍ አለች እንኳንም ተኛች። እኔ ምልሽ ባርኪ ተኝቶ ነው እንዴ? ባርኪ ለሚላ ሲመጣ እንዲያወራችሁ ነግሯለሁ። ውሸታ አሁን ክፍሉ አላየሁትም። ክፍሉ የለም። ምን አሳሸኝ እኔ ያምሻ እንዴ? ቤዛ እርግጠኛ ነሽ ባርኪ የለም? አዎ የለም። ውሸታም ታዲያ ይሄ ምንሽ ነው? ባርኪ ወይ እንዴት ናችሁ? አለንልህ ባርኪ። ስለ አንድ ጉዳይ ልናወራ ነበር የመጣ ነው። ብቻችን ሆነን ማውራት እንችላለን? ለሊ በኋላ ቤት መጣና እናወራለን። እሺ ትንሽ ጭንቅላቴ ልክ አይደለም ልረፍበት። ቤዛ እናወራለን። እሺ ጨረሳችሁ አይደል? ውልቅ በሉልኝ። ውይ ፍቅር ይወጣልሻል። እሺ ዘርብልኛች ነው። ለምለም መውጫ በዚህ ጋር ነው። ደህና ነሽ ልጁ? አለው ልክ ላይ እንዴት ነህ? ቆይ ምን አጥፍቼ ነው ሰላምታ እንኳን የተከለከልኩት? ሰላም ብያለሁ እኮ ቅድም የለ ግዴታ ካንተ ጋር መጨፈር መዝለል የለብኝም። ይሄን ደግሞ ያልከኝ ራስህ ነህ። ስለዚህ ካሁን በኋላ ቤት አትመጪም ማለት ነው? ምን ልሰራ መጣን? አይ ኤላ ሊዱን አመንካት። እሷ እኮ እንዳገኘችው ሰው ነው። አሁን ደግሞ ተረኛው ናኦል ነው። አፍሽና ትክፈች ፍቅር። የፈለኩበት ሰው ጋር እንደፈለኩ መሄድ እችላለሁ። እሱማ ትችያለሽ፣ ግን መጨረሻሽን ነው ማየት። ከቀናሽ ደግሞ ከናኦል ጋር ላስታርቅሽ። ሌላ ወሬ አታውሪ ዝም ብለሽ። አረ በቃችሁ። አሁን ጭቅጭቁ ምን አመጣው? ሰሚያለሽ? ልክሽን ወቂሽ። እዛው ብልጥ የምትሆኝበት ላይ ልጅና ብልጥ ነኝ። በቃሽ ልጁ። አሁን ሌላ ርዕስ አትክፈች። መቼ ይሁን እኔ ደም ያልከው? በቃ ሁሌም መከራ። አደይ ልግልልኝ ማን ነግሮሽ መጣሽ? ደህና ነሽ ግን? አደይ ምንድን ነው የሆንሽው? የሆነ ነገር ተፈጥሯል ማለት ነው። አደይ ደህና አይደለሽ? እቺ ፍቅር ናት? አይ እሱ አይደለች። እና ምን ሆነሽ የተከፋሽው? ደግሞ እያለቀሽ ነበር እንዴ? ለሊ ከዚህ ቤት መውጣት ይኖርብኛል። እንዴ ለምን? ምን ነው የተፈጠረ ነገር አለ እንዴ? ባርኮትና ዴቭ እዚህ ቤት እያሉ አብሬያቸው መኖር ይከብደኛል። እኔ ከአቅሜ በላይ ነው። እንዴት? አሁን እኮ ባርኪ ምንም ሊልሽ አይችልም። ከቤዛ ጋር የራሱን አዲስ ህይወት ጀምሯል። አዎ ግን እኔ ላይ ደግሞ ትልቅ ተጽዕኖ ነው ያለው። ለሊ ባርኮትና ዴቭ በእኔ ምክንያት እንዲጣሉ አልፈልግም። ምንም የሚያጣላቸው ነገር ኖሮ ይጣላሉ ነው ወይስ ባርኪ አሁንም ላንቺ ስሜት አለው? አዎ እንደዛ ነው። ቤዛ ስለመጣች ነው እንጂ ምንም የተቀየረ ነገር የለም ማለት። ቆይ ባርኪ ምን ሆኖ ነው? እንዴት እንደዚህ ያደርጋል? ያን ሁሉ ነገር ከነገረሽ በኋላ እንደዚህ ማለት ነበረበት? ቆይ ነው አወራዋለሁ። ተይ ለሊ ምንም አትበይው። እኔ ከዚህ በላይ በቅቶኛል። እስኪ ደግሞ ራቅ ብዬ እድሌ ሌላ ቦታ ልፈልግ። ዴቭም ቢሆን ከዚህ በላይ መጎዳት የለበት። ይኸውልሽ አደይ ከዚህ ቤት ወጥተሽ ሌላ ቦታ ስራ ለመስራት ማሰብሽ ጥሩ ነው። ነገር ግን ዴቭን ሽሽት ከሆነ ከዚህ ቤት የምትወጪው ጥሩ አይመስለኝም። ምክንያቱም እዛ ምን እንደሚገጥምሽም የምታውቂው ነገር የለም። ዴቭን አሁን አላየሽውም? በእኔና በባርኮት እንዴት እንደተናደደ። አንቺ ምንም እስካላጠፋች ድረስ እንዴት ብለሽ እንዳትጨነቂ። ተጠያቂ ሊሆኑ የሚችሉት እነሱ ብቻ ናቸው። ባርኮትንም ቢሆን ደግሞ ነው ያወራዋለሁ። እሺ ለልዬ ሁሉም ነገር እየተመሰቃቀለ ይመስለኛል። በዚህ በኩል ባርኮት፣ ዴቭ፣ ፍቅር፣ በዛ ደግሞ እናቴ፣ እህቴ፣ አባቴ ደግሞ አለ። ብቻ ሁሉም ነገር እየተመሰቃቀለብኝ። አይዞሽ አደይ ትንሽ ጊዜ ነው። እሺ እኛም የራሳችንን ስራ ጀምረን በራሳችን እስክንቆም ድረስ ታገሺ። ከዛም በኋላ እነሱ ከየት አመጣው ነው እስከሚሉ ድረስ ነው የምናስገርማቸው። እሱማ እንደዚህ ሆነን እንኳን ቀር አንድ ቀን ሁሉም ነገር ታሪክ ይሆናል። ለአሁን ምን ማድረግ እንዳለብኝ ግራ ቢገባኝ ነው እንጂ ቤዛ ትክክለኛ ለባርኪ የምትገባው ሴት አይደለችም። ይሁን የደበቀችው ነገር አለ። እሱን ደግሞ አጣርቼ እደርስበታለሁ። ከዛም በኋላ ባርኪን አወራዋለሁ። አንቺ ግን እዚህ ከሚደብርሽ ነይ እንሂድ። ለልዬ ሁሌም ስለምትሰሚኝና ከጎኔ ስለሆንሽ አመሰግናለሁ። እኔ ወድ ነይ በቃ አይዞሽ። ዛሬ ከስንት ጊዜ በኋላ ሸኘሽ? አዎ ዛሬም ከዴቭ ማምለጫ መንገድ ስለፈለኩ ነው እንጂ ካንተ ጋር ብዙ መውጣት አልፈለኩም ነበር። እስኪ ምን አጠፋው? አንቺ እንኳን ንገሪ። እንደ ወንድም እንደ ጓደኛ ቀርበሽ ወደ እኔ እንደምትመጪ አውቃለሁ። ግን እኮ አንድም ቀን ስሜቴን ተረድተኸኝ አታውቅም። ለዛች ለለምለም ብለህ ሁሌ እንዳባረርከኝ እንዳስቀየምከኝ ነበር። ልጁ
የምታደርጊያቸው ነገሮች እኮ ከጓደኝነት የዘለለ ናቸው። ካሁን በኋላ እንኳን ቤትህ አጠገብ ስለማልገኝ አታስብ። እና አሁን የት ልትሄጂ ነው? ናኦሌ ጋር ልሄድ ነው። ወይ አሁን ደግሞ እሱ ጋር ምን ትሰራለሽ? እኔ የምለው ለምንድን ነው ይሄ ልጅ እንደዚህ የምትቀርቡት? ናኦሌ ካንተ በጣም በብዙ እጥፍ የተሻለ ሰው ነው። እንዴት ሰው መንከባከብ እንዳለበት ምናምን ያውቃል። ባይሆን ለሊንም እንዳይቀማት ተጠንቀቅ እሺ። ልዱ ሞኝ አትሁኝ። ልጁ ብልጣ ብልጥ ነው። ምን ይታወቃል? አንተ ስትፈዝ ለሊንም ላፍ እንዳያደርግልህ ብዬ ነው። እንደዚህ ስለሱ እንዴት ታወሪያለሽ? ለሊና ናኦል ደግሞ ምን ያገናኛቸዋል? ናኦሌማ ከዛች ቤት ሰራተኛ ጋር ምን ሊኖረው ይችላል? ያው እንዲሁ ለጥንቃቄ ብዬ ነው እንጂ። የኔ ለሊ በጭራሽ እንደዚህ አታደርግምሽ። ይኸውልሽ አደይ ምንም ላወራሽ አልፈልግም። እሺ ውጪ በቃ። አንተ እንዳሰብከው ምንም ነገር የለም። ባርኮት ስላንተ እየነገረኝ ነበር። ይኸውልሽ አደይ ያንቺን ውሸት የምቀበልበት ምንም አቅም የለኝም። እሺ ዴቭ የምትሰማኝ ከሆነ ሰማኝ እሺ። እኔ ምንም የዋሻው ነገር የለም። በቃ ባርኮት ስላንተ እየነገረኝ ነበር። እንድረዳ አብሬ እንደሆን እያስረዳኝ ነበር። አንተ እንዴት እንደተረዳው አላውቅም፣ ግን እውነታው ይሄ ነው። እስኪ ንገሪኝ፣ የቱን ልስማ? ያየሁትን ወይስ የምትነግሪኝን? ታውቂያለሽ ለእኔ እንደዚህ አይነት አመለካከት እንዳለሽ አላውቅም ነበር። በጣም ነው ያዘንኩብሽ። ገባሽ? ቆይ እንደ በፊታችን ከባርኮት ጋር እንደ ወንድምም ቢሆን ማውራት አልችልም? እህቴ ናት ካለኝ በኋላ ነው ፍቅሬን ከነገርኩት በኋላ ለራሱ ሲያመቻቸኝ ነበር። እስኪ ንገሪኝ፣ እንዴት እንዳምናችሁ ትጠብቂያለሽ? እኔ ምን እንደማስቡ ለግራ ገብቶኛል። እንደ በፊታችሁ ተስማምታችሁ ማትኖሩ ከሆነ እትዬ እስክትመጣ ነው እንጂ እኔም ከዚህ ቤት በዚህ ሁኔታ ውስጥ መቆየት ሰልችቶኛል። የምትረዳኝ ከሆነ በቃ ተረዳኝ። እኔ መቼ ሳልረዳሽ ቀርቼ አውቃለሁ? ሁሌ እኮ እንደተረዳሁሽ ነው። ሁሌ በፈለግሽው መንገድ እየተጓዝኩ ነው። አንቺ ግን አንድ ቀን ዴቭ ምን እየተሰማው ነው እንደዚህ ስለው ምን እየተሰማው ነው ብለሽ እንኳን ልትረጅኝ አትሞክሪም። ገባሽ? ዴቭ ስንት ነገር ነግሬ ዛሬም እየወቀስከኝ ነው። አንቺ የምታደርጊው ነገር እያወቅሽ አይደለም አይደል? ታውቂያለሽ በየጊዜው ልቤ ወደ አንቺ እየቀረበ ነው። አንቺ ግን እንዲቀርብ አትፈቅጂለትም። ቆይ የውሸት እያስመሰልኩ አብሬ እንደሆነ ፍላጎትህ? ምንም ማስመሰል አይጠበቅብሽም፣ ምንም ማድረግም አይጠበቅብሽም። ግን ልብሽን አንድ ቦታ አሳርፊው እሺ። እዚህም እዛም አትበይ። እኔ ከማን ጋር ነው እዚህም እዛም ስለያየ? ምንድነው የማይመስለው ነገር? እስኪ ንገሪኝ። ባርኮትን ትወጂዋለሽ፣ ያ ኪንጎ ለሚባለው ልጅ ደግሞ ፊት ትሰጪዋለሽ፣ ናኦልን ደግሞ ወንድሜ በሚባል ሰበብ እየተቀራረባችሁ ነው ያላችሁት። ለዚህ እኮ ነው ፍቅሬን መቀበል ያቃተሽ። ዴቭ ንግግርን ብታስተካክል መልካም ነው። ከማናቸውም ጋር ምንም አይነት ግንኙነት እንደሌለ ልብ ያውቀዋል። አንተ እንደምታስባት ደግሞ ተራ ሴት አይደለሁም እሺ። ናኦል እንዴ ኬኮ እንዴ መጣሽ? እኔማ ወንድምሽ በርበር እያጠነሽ መስሎኝ ነበር። እሱንማ በወንድሙ የታጠነ ሰው ያውቀዋል። እኔ እኮ ብቸኛ ልጅ ነኝ። አባትም ወንድምም እህትም የለኝም። አሁን ደግሞ እናትም የለኝም። ማን ያጥነኛል ብለሽ ነው? እባክህ ዴቭ ትንሽ ያካብዳል። እኔማ ላልሸኘው ብዬ ነው በዛው አንተ ጋር የመጣሁት። ጥሩ አደረግሽ። እኔማ አደይን ላዋራት ፈልጌ ነበር፣ ግን እሷ በጣም ብዙ ጋርዶች ነው ያሏት። የምን ጋርድ? ውጪ ላይ ኪንጎ የሚባለው ልጅ ያደርቀኛል። እሺ ብዬ ደግሞ ቤት ስመጣ ዴቭ አለ። እንቅፋቶች በዙብኝ እኮ። ቆይ አንተ ይሄን ያህል አደይ ማግኘት ለምን ፈለግ? አደይ ጥሩ መካሪም አማካሪም ነች። የሆነ ነገር ለነገራት ነበር። እሷ ብቻ ናት እንዴ መካሪያ? እስቲ ለኔ ንገረኝ፣ ምንድን ነው የምታማክራት? አንቺም አትሆኝም ኬኳ። እንዴ ለምንድን ነው የማልሆነው? እኔ ከሷ በምን አንሳለሁ? አንቺ በኑሮ ልምድ ከሷ አንጻር በጣም ታንሻለሽ። አልገባኝም። እንዴት ነው በህይወት ልምድ እኔ እና እሷ የምንለያየው? አደይ በጣም ጠንካራ ሴት ነች። በዚህ እድሜዋ ራሷን ችላ የቤት ሰራተኛ ሆና ራሷን እያስተዳደረች ነው። በጣም ብዙ ህይወት ልምድ አላት። ቆይ እኔስ? ኬኳ አንቺ ገና በሰው ትከሻ ላይ ነሽ። እኔ እንዳንቺ የምመረኮዘው እናትም አባትም የለኝም። እንዳንቺ ሆናለሁ ብዬ መሞቴ ነው። እና አደይ ናት የምትመቸኝ እያልከኝ ነው? አሁን እኔ እንትና ይመቸኛል እንትና ይመቸኝ የሚል ወራወራው። እስኪ ልቅ ስለ አደይና ስለ ዴቭ ንገሪ። ዴቭ ወንድሜ ነው፣ አደይ ደግሞ የቤት ሰራተኛችን ናት። እሱንም አውቃለሁ። ማውቀውን ነገር እኮ እንድነግሪኝ አይደለም። ዴቭና አደይ ምንድን ናቸው ነው ያልኩሽ። ማን ነው ደግሞ የነገረህ? አደይን ባርኮትም ዴቭም ይወዷታል። እሷ ደግሞ ከሁለቱም ጋር የሆነች ወንድሜን ታበሳጨዋለች። ግን ዴቭና አደይ መቼም አብረው አይሆኑም። እሷ የምትመጠነ ሴት አይደለች። አደይ እንዳየዋት ከሆነ አንቺ እንደምታያት አይነት ሴት አትመስለኝም። እንደዛ ብትሆን ኑሮ ከአንቺ በፊት ነበር እሷን ወስዳት። ካመንከኝ መነኝ፣ ካላመንከኝ ግን ተው። ቆይ ግን ለምንድን ነው ከቅድም ጀምሮ አደይ አደይ የምትልብኝ? ዛሬ እሷን ላዋራ ስመጣ ዴቭን ጠርተሽ አዋረድሽኝ አይደል? ይልቅ ያቺ ለምለም እንዴት ነች ግን? ጭራሽ ደግሞ ስለሌሊ ጀመርከኝ። እኔ አንተን ላወራ በመጣ አንዴ አደይ አንዴ ለምለም እያልክ ታዝገኛለህ። በልቸው
ነይ እንጂ ወዴት ነው? ለሊ መቼም ተናደሽ አይደለም አይደል? ኧረ ለምን እናደዳለሁ? ደስ ብሎኝ ነው እንጂ ሊዱን እዛ መንገድ ለመንገድ ስትቆጥታ ታየውና ደስ አለኝ። ለዛ ነው። እሺ እንዴት እንደምወድሽ እያወቅሽ እንዴት እንደዚህ ትይኛለሽ? አንዴ ትቀኛለሽ፣ አንዴ ከማንም ጋር እንዳቆም ትይኛለሽ። በአንቺ ምክንያት ከቤዛ ጋር ተጣላሁ፣ ከሊዲያ ጋር ተጣላሁ። ቆይ ምንድን ነው ሀሳብሽ? ሁሌ ጭቅጭቅ አይሰለችም እንዴ? ቆይ መቼ ተጨቃጭቂ ነው ጭቅጭቅ የምትለው እንዴ? ቆይ አንተ ትዕግስት እዚህ ድረስ ብቻ ናት? ነገር ሲበዛም እኮ ይደብራል። ይኸውልህ እስከ ዛሬ ድረስ ከሊዱ ጋር ነበር ጸቤ። ከዚህ በኋላ ግን ካንተ ጋር ነው የሚሆነው። እሺ ተጠንቀቅ። ቆይ ለምንድን ነው እንደዚህ እያወርሽኝ ያለሽው? ምን አድርጌ ነው? ያደረግከውንም አንተ ታውቃለህ። እሺ ያደረግኩን ነገር ይሄ ነው ብለሽ ንገሪኝ። ሊዱና ናውል አንድ ላይ ከሆኑ በኋላ እኮ አንተ ጸባይ ሁሉ ተቀይሯል። ለሊዱ ያለ ነገር ሁሉ ነው የተቀየረው። ይባስ ብለህም እኮ በናውልም መናደድ ጀምረሃል እንዴ? ድሮ ከኋላ እየተከተለች የምታስቸግር ልጅ ጭራሽ ቦታ ተቀይራችሁ እኮ አንተ ሆነሃል እኮ የምታስቸግራት። በቃ አልጨረስኩም። ሊዱን ብቻ አይደለም ከዚህ በኋላ ቤዛንም ቢሆን እዚህ ቤት ላያት አልፈልግም። እሺ ባርኪ ወይስ ወዴት ልትሄጂ ነው? ኤላ ጋር ደርሼ ልመጣ እንዴ? እሰሩ ሰር ማውራቸው ነገር አለ እንዴ? እኔ ማብሬ ልምጣታለሁ። አይ ሲመስለኝ ለሌ ብቻ ነው የምታናገረኝ ፈልጋችሁ። ስለምንድን ነው የምታወሩት? አላወኩም። ላንቺ ምን ነገር ከሆነ ስመለስ እነግርሻለሁ። እሺ እሺ። ምን ይመልሽ ቤዛ? ለምንድን በዛ ወደ ስራ መሄድ ስላለብኝ የቤቱን ነገር ላንቺ አድራሻለሁ። አዲስ ነገር ካለ ደውልልኝ። ስልኬ ደግሞ ቢካልሽ ቴክስት አድርግልኝ። እሺ እሺ። ባርኪ ግን አትሂድ። ለምን? ምን ነው ችግር አለ? አይ ምንም የለም፣ ግን ያው አብረን ብዙ ጊዜ ስላላሳለፍን ትንሽ ወብሶ ነው። አይሽ ቤዛ ቶሎ መለሳለሁ። እንግዲህ ሁለት ወደ ነው። እሺ አትጨናነቂ። ቶሎ መለሳለሁ። አንቺ ምን እየሰራሽ ነው? ምንድነው የሚለጉምሽ? ፍቅር ስመልስልሽ ለምን መለሽልኝ? ዝም ስል ደግሞ ምንድነው የሚለጉምሽ? ቆይ እኔ ምን ላድርግ? ቆይ ቅድም ዴቭ ጋር ምን አባሽ እየሰራሽ ነበር? እሱ የግል ህይወታችን ነው፣ አንቺ ነው የሚመለከትሽ። አንቺ ደግሞ ምን አባሽ ነው ከዴቭ ጋር የግል ህይወት የሚኖርሽ? ፍቅር ልቀቂ። ምን እያደረግሽ ነው ፍቅር? አታያትም እንዴ እንዴት እንደሚያደርጋት? ፍቅር አሁን አትጨቃጨቂ። እዚህ ቤት መምጣት እንዳስጠላኝ ለምን እንደምታረጊ? አንተ እዚህ ቤት መምጣት አስጠላህ አይደለ? እኔ ደግሞ የምኖረው እዚህ ቤት ውስጥ ነው። ቆይ እንዴት ይሄንን ስቃት አትረዳኝም? አንተ ኃላፊነት ከመወጣት ካቃተ እማዬ ትምጣ፣ ሁሉንም ነገር ለሷ አስረዳታለሁ። ትሰሚያለሽ ፍቅር? ካንቺ ጋር ሌላ ወሬ ማውራት አልፈልግም። ሂጂ ግቢ። እማዬ ስለዚህ ነገር ተስማና ካንቺ ጋር መጨረሻችን ነው የሚሆነው። እሺ ነግሬሻለሁ። ሂጂ ውጪ አሁን። እስቲ አንዴ እንኳን ስማኝ። ምንድነው የምሰማሽ? ንገረኛ፣ ምንድነው የምሰማሽ? ትሰሚያለሽ? ከዚህ በኋላ አደይም በክፉ አይንሽ እንኳን እንድታያት አልፈልግም። ሂጂ ውጪ አሁን። ሂጂ ውጪ። ባርኮት በጣም ነው የማመሰግነው። አደይ ዴቭ። ቆይ ባርኪ ምን ለማድረግ እየሞከርክ ነው? ዴቭ ተረጋጋ። እስኪ አስረዱኝ፣ ምን ልረዳችሁ? ቆይ አንተ ከቤዛ ጋር ምንድን ነው ያለ? አደይ ለኔ ለምን አትተዋት? እሺ ዴቭ እተዋታለሁ። አንተም ቢሆን ግን አታስከፋት፣ ተንከባከባት።
ማንም ቢሆን እየመጣ ሲጮህባትና ሲናገራት ዝም አትበል። እሱን አንተ ብለኸኝ አይደለም እሺ የማደርገው። ይኸውልህ ዴቭ መስመርህን አትለፍ እሺ። አደይ አንተ ብቻ አለችም፣ ለእኔም ቢሆን እህቴ ናት። ብትረጋጋ መልካም ነው። እንደ በፊታችን ብንሆን ጥሩ ነው። ለአንተም እህትህ ናት ታውቃለህ። ነገር ግን በዚህ ልክ መቀራረባችሁ ደግሞ አንተ ለእሷ ስሜት እንዳለ እያወቅሁ እንዴት ነው የምረጋጋው? ዴቭ እባክህን ተረጋጋ። አልረጋጋም። ቆይ አደይ እንዴት እንደምወድሽ ጠፍቶሽ ነው እንደዚህ የምታሰቃይ? ዴቭ አትሳሳት። እሷ ምንም ያጠፋችሁ ነገር የለም። በቃ አሁን ሁለታችሁም ይበቃችኋል። እኔ ከማንም ጋር ምንም አይነት ግንኙነት አልፈልግም። እኔ ሰራተኛችሁ ብቻ ነኝ። በቃ ስራዬን ልስራበት። እባካችሁ ተውኝ። አት ምን አቦነ ነው ከቤት አሉ የማትወጣው? ለምንድን ነው የምወጣው? ላሽቃብጥ በናው ተካኝ አይደል እንዴ? አሃ ምን እንደደበረ ገባኝ ማለት ነው። ምንድን ከናውል ጋር ስለተስማማን ደብሮ ነው አይደለም? ታውቃለህ እንዴ አደይ እንደምትመቸው በቃ ጓደኛ ስታደርገው ደበረ። ማን ነው ደግሞ ጓደኛ ያደረገው? ዓለም ላይ እስቲ ምን ልፈልግ? አደይን አይቶ የማትመቸው ሰው ምን ማለት ነው? ይኸውልህ አደይ ከልጅነቷ ጀምሮ በጣም ተወዳጅ ባህሪ ነበራት። ያያት ሰው ሁሉ ነው የሚወዳት። ይወዳታል ማለት ግን ሁሉም ሰው ያፈቅራታል ማለት አይደለም። ናውልም በቃ ተመቸችው እንጂ አላፈቀራት። እና አሁን አንተ ምን ፈልገህ ነው የመጣው? እኔማ ጀለሴን ፈልጌ ነው የመጣሁት። ና በእናትህ አሁን በእናትህ አትድረቅ። ና እንሂድ። ምን እዚህ ተኮሳትረተኛል? እሺ ወንድሜ አንተ ምንም እንዳታስብ። እኔ በአጭር ጊዜ ውስጥ አሳካውና እደውልልሃለሁ። አንቺ ሞኝ፣ እዚህ መኝታ ቤትሽን ከምታሞቂ ሄደሽ አደይ ልክ አስገብተሽ ባልሽን አትጠብቂ። ባርኪ ደግሞ ምን አደረገ? ባርኮት ከአደይ ጋር እያበዛ ነው። ይኸውልሽ ከዴቭ ጋርም ተጣልተውልሻል። እቺ አደይ ተባለች ልጅ ግን ምን አባቷ ነው ቆይ ከባርኪ የምትፈልገው? እኔ ምን አውቄላት? ዴቭንም ባርኮትንም ስቃያቸውን ታበላቸዋለች። እሷ ደግሞ ማን ስለሆነች ነው ባርኪ ስቃይ የምታበለው? እባክሽ መቼስ ካንቺ በላይ ባርኮቴ አደይን እንደሚያፈቅራት ታውቂያለሽ። ምንድን ነው የምታወሪው? እሱን ታዩና አደይን ከዚህ ቤት እንዴት ነው ማስወግዳት ብለሽ አስቢ። እሷ እዚህ ቤት ከሌለችማ ምግብ የሚያበስልልን ሰው አይኖርም። ከሁለት አንዳችን ሰራተኛ መሆናችን ነው። ስለዚህ እዚሁ ያለሽ ቆንጠጥ ማድረግ ይሻላል። ለዚህ እኮ ነው የምትመችኝ። ኧረ እባክሽ አልቀረብሽም። ከመጀመሩ ነው ደግሞ የተመቸሽ። እኔማ ለሊ ቅድም እንደዛ ስላለችኝ ያው ሳላገኛችሁ አልሄድም ብዬ ነው። ለሊ ለምን ነበር የፈለግሽ? ለሊ ዝም ብላ ነው ያው ታውቃት የለ ነገሮችን ታካብዳለች። አባባሏ ግን እንደዛ አልመሰለኝም። ኤላን አትስማ ባርኪ። ምን አይነት ጉዳይ ቢኖር ነው ቆይ ለሊ እንደዚህ ተጨነቅሽው? በቤዛ ጉዳይ ነው። ቤዛ ደግሞ ምን አደረገች? ምንም አላደረገችም። ኤላ በቃ ነገሮችን ይሄን ያላተሸፋፍነላት። ቤዛ እየዋሸች እንደሆነ እየተሰማኝ ነው ባርኪ። ለሊ ብቻ ለሊ ከቤዛ ጋር ስላላችሁ የገለጸብ ልታናገርኝ አይደለም አለ ጊዜ እንተሻማሽብኝ። አይ ባርኪ እኔን አይመለከተኝ ይሆናል። ነገር ግን ቤዛ ባራጣ በዳሪ ቤታቸው እንደተያዘ ነግረው ከኤላ ብዙ ገንዘብ እየተቀበለችው ነው። ኧረ ተይ ለሊ፣ የሚወራና የማይወራ ብዙ ነገር አለ። ይስማ እንጂ የራሱ ሴት አይደለች እንዴ? ምንስ ብታደርግ? አዎ ቤታቸው ባራጣ እንደተያዘ አውቃለሁ። ግን ሌላ መናገሩ ለምን አስፈለገ? ያው በፊት ከኔ በላይ ጓደኛ አልነበራትም። እኔ ስለቀለልኳት ነው ለኔ ነገረች። ያው እንደ ጓደኛ ማለት ነው። እንዴት ነገሮች የሚለው ነገር አላሳሰበኝም። ነገር ግን የእውነት ወንድሟ ታስሯል? ደግሞ እስከታሰረ ለምንድን ነው የታሰረው? ቆይ ይሄ ነገር ግን እውነት አለው? እሺ ይሁን፣ የእውነት ቤታቸው ባራጣ በዳሪነት ተይዞ ነው እንበል። ይሄ ነገር እውነት ያለው ይመስላችኋል? እውነት ካለውም እስኪ እናረጋግጥ። እንዴ ለሊ ለምን ብላ ልትዋሽ ትችላለች? አይታወቅም። ስማ ባርኮት፣ ይሄ የሌሊ ጥርጣሬ ነው። የኔ አመለካከት እንደዚህ አይደለም። አንተ ያልታየ ነገር እኔ እንዳይል ነው አጠገቤ ተፈጠርኩት። ያልሽው ነገር እኮ እውነት አለው። ቆይ እስቲ እኔ ለማጣራት እሞክራለሁ። የምር ነው ባርኪ? አዎ የላ ምናልባት እኮ ለሊ እውነቷ ሊሆን ይችላል። አዎ ባርኪ ትክክል ነህ። ምናልባት ቤዛ ይሄንን ነገር የፈጠረችው አንተ ጋር ለመመለስ ይሆናል። ቆይ እሺ ታዲያ ምን ልትመክሪኝ ትችያለሽ? ምን ባረግ ይሻላል? ያው ወንድሟም ታስሮ ከሆነ እሱን ማጣራት ይኖርብሃል። እናቷም ደግሞ በህይወት ካለች እሷን ማግኘት ይኖርብሃል። ከዛን ከቤተሰቡ እውነታውን ጠይቀን እንረዳለን። ከዛም በኋላ እኔ እናንተ ተነጋግረን ችግራችን እንፈታለን። ውሸቷን ካልሆነ እንደዚህማ እርግጠኛ አትሁኝ ለሊ።
ምናልባት ከልቧም ይሆናል። ያድርግላት። ለእኔ ያስባችሁ እንደዚህ ነገር ስላደረጋችሁ በጣም አመሰግናለሁ። ይላ በጣም አስተዋይ ሚስት ነው ያለች። አመሰግናለሁ ባርኪ። እኔም እንድነቃና ዙሪያ እንደመለከት ረድተሽኛል። ለማንኛውም አሁን ስራ ምን ይኖርብኛል፣ ግን በተቻለኝ አቅም ለማጣራት እሞክራለሁ። እሺ ባርኪ፣ ስለሰማኝ አመሰግናለሁ። በቃ እኔ ልሂድ። ለሊ በተቻለሽ አቅም አዴን እየተመለከትሻት። እሺ። ምን ነው ባርኪ፣ አዴ ደህና አይደለችም እንዴ? አይመስለኝም ለሊ። እኔም ሆንኩ ዴቭ በጣም እያስከፋናት ነው። በዛ ላይ ደግሞ የፍቅርን ጸባይ ታውቂዋለሽ። ከሷ ጋር ሆነ መቆየት በጣም ከባድ ነው። የሷን ባህሪ ችላ መቆየቷ ራሱ ጥንካሬውን ነው የሚያሳየው። አዎ አዴ በጣም ጠንካራ ልጅ ናት። ሁሉንም ነገር ታልፈዋለች። በሷ በጣም እርግጠኛ ነኝ። ከሷ ጥንካሬ አንቺ ላይ ያለሽ ፍቅር ይገርመኛል። ያው ጓደኛው አይደለች፣ እሷ መውደድ ግዴታዋ ነው የሚሆነው። ጓደኝነታቸው በጣም ደስ ይላል። ከዛው አጭር ጊዜያቸው ቢሆንም አንዳቸው ለአንዳቸው መቆም ይችላሉ። ተመስገን አዴን የመሰለች ጥሩ ጓደኛ ስላለች። ይላ በቃ እኔ ልሂድ። አዲስ ነገር ካለ ደውልልኝ። እሺ ባርኪ፣ አደራን። እሺ የነገርኩን ነገር እንዳትዘነጋው፣ ቦታ ስጠው። እሺ ለሊ፣ አመሰግናለሁ። እሺ ሄሎ። አንተ ምን አለብህ ወንድሜ? ከአንድ አመት በኋላ ናሳ ትገባለህ። እኔ ያለው እንጂ አንተን ተስፋ በማድረግ እንደዚህ አበባ ህይወት ጥብልቅ ብሎ የሚቀር። ቆይ ግን አዴስ? እሷንማ ምኞቴ ካንተ ጋር እዛ እንድትመጡ ነው። ከዛ እንጋባለን። ከዛ አዴ በእጅ ገባሽ ማለት አይደል? ይኸውልህ ኪንጎ፣ አዴ ገንዘብ የምትወድ ንብረት የምትወድ አይነት ሴት አይደለችም። ብትወድ ኖሮ በዚህ ማንነት በዚህ ስብዕና ትወድ ነበር። አታይም? እኔ ለነዛ ልጆች እንዴት ነው የምትሆን? እኔ ምንም ስለሌለኝ ነው ባይተዋር የሆንኩት። የመጀመሪያ ኢትዮጵያ ልትሆን ነው ለፍቅረኛው ሲል አረብ ሀገር የተሰደደ። አዴ የኔቱን እንጂ ምንም ቢመጣ አይቆጭኝ። አዴ ግን ታድላ። እንደዚህ ማፈቅራት ሴት ብትኖር ኖሮ እኔ ማበዴ ነበር። አይ ዳይመንድ፣ ካንተ ጋር ሱር በቃ ጤነኛ ነኝ መስል። አረ ጤነኛማ አትመስለኝ። ይሄን የሰዓት ሀሳብ አምጥተህ ሌብነቴን ማበረታታት ከጀመርክበት ጊዜ አንስቶ አንተ ጤነኛ አትመስለኝ። እኔ አላምንም። ምንድነው ማተም? አዴ አዴ። አቤት ዳይመንድ፣ እንዴት ነሽ? አዴ እንዴት ነሽ? ክብሩ ይስፋ፣ ደህና ነኝ። እንዴት ናችሁ? አለሁልሽ አዴ። ካንቺ ናፍቆት በስተቀር ደህና ነኝ። አረ አዴ ልጅ መላቤልኝ በህገ ወጥ መንገድ ተሰድጄ አዴን ካልወሰድኳት እያለ ዳይመንድ። እውነቱን ነው? ልትሰደድ ነው? አዎ አልኩሽ እኮ አዴ። እኔ ምንሽ? ቆይ ግን ለምን አንቺ ሳትሄጂም? የት? ስደት ነው። እዚህ ሀገር እንደሆነ መቼም አያልፍልሽም። አንቺም በህገ ወጥ መንገድ ሂጂና ታሪክሽን ቀይሪ። አባትሽም ይፋታሻል፣ በዛውም እናትሽን ታሳክሚያለሽ። ተው ዳይመንድ፣ ቀድሜ ሄጄ ነገሮችን ላስተካክልና እሷ ትመጣለች። የሰው ሀገር እንደዚህ ቀላል መስሎ ነው? ስንት መከራና ስቃይታ ነው እንጂ አልጋ ባልጋ ቢሆንማ ስንቱ ሄዶ ይቀየር ነበር። እኔም እስኪ አባቴን ነገር ላስተካክልና ከዛ በኋላ የሚሆነውን እናያለን። በቃ እኔ ልሂድ። አደይ ትንሽ ቆይ እንጂ። ለምንድን ነው የምቆየው? አደይ ትንሽ አውሪኝና ትወጣለች። እኔ ሁሉ ነገር ትክት ነው ያለኝ። ቤት ብዙ ስራ እየጠበቀኝ ነው። በቃ መሄድ አለብኝ። አቦ በእናትህ ተፋታት። አንተ ደግሞ ፊት ሲሰጡ አትቻልም። እሺ አደይ ትናፍቅኛለሽ። እንደው ምን ይሻላል? ቆይ ምን እያደረጋችሁ ነው? አንቺ መናጤ! ቆይ ማን አባሽ ስለሆንሽ ነው ባርኪን ክፍልሽ ያስገባሽው? ቆይ አንቺ ማን ስለሆንሽ ነው ዴቭን የምታስከፊ? ስንት ጊዜ ነው ልክሽን ወቂ ብዬ ነገርኩሽ? አንቺም በደንብ ስሙኝ እሺ። እኔ ማንንም ለጥቅሜ ስል የምቀርብ ሴት አይደለሁም። ደግሞ ያላየሁትን አየሁ ብዬ እንደማራሽ ሁለታችሁም ታውቁታላችሁ። አንቺ ገረዳሽ እንዴ ነገፈተሽ? የፈለገ ገረድ ሆን ሰው መሆኔን ግን አትርሽ። አንቺ ምን እያደረግሽ ነው? ካላከበራችሁኝ እንዴት እንደምንቃችሁ ያሳያችሁ። እናንተ ሳታከብሩኝ እኔ እንዳከብራችሁ አጠብቁ። ደግሞ ሰራተኛ ናት ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ? አደይ ወይኔ ፍቅር ዴቭ እያያት ነው አይደል? እቺ ተረገመች ምን እንደምታደርግ
አደይ ያለ ምክንያት እንደዚህ አታደርግ። ቆይ ምን አድርጋችሁ? በፍጹም ዴቭ፣ አደይ በጣም ባለጌ ሴት ናት። ምንም ለሰው ክብር የሚባል ነገር የላትም። አታያትም እንዴ ፊቴን እንዴት እንዳደረገችኝ? አደይን ምን አድርጋችኋት? ምን አድርጋችኋት ነው? ያለ ምክንያት እንደዚህ አትሆን። ንገር ፍቅር። አደይን ምን አድርጋ? ፍቅር አይዲዱ ሀዘን ላይ መሆን የረሳሽው አይደል? እስኪ አስቢው፣ እናትሽ ሞታ የምትወጂው የለም ሳይኖር ቤትሽ መጥቼ እንደዚህ የጨፈርኩ ብታገኝ ምን እንደሚሰማሽ? ይቅርታ ናውል። የኔ ሀዘን መቼም ሊገባሽ ስለማይችል ብታየው ነው የሚሻልሽ። ለኔም አልጠቀመኝም። ደስተኛ ብትሆኚ ነው የሚያዋጣሽ ልዱዬ። በማሚ ላይ ቢሆን ብዬ አሰብኩኝና ተሰማኝ። የዚህን ያህል አንተ መድራት ነበረብኝ ናውል። ይቅርታ። አሁን ገባሽ? ምኑ? አደይ ካንቺ በምን እንደምትሻል። ይቅርታ። አረ ችግር የለውም። ፈታ ቢኬኳ ግን እኮ አንተም ስለተጨነቅ ምንም አይለወጥም። ያው በቃ ፈታ ብትል ይሻለው። እስከዛሬ ያዘንከው ይበቃል። እሱስ ልክ ነሽ። በቃ እሺ፣ ነው ወደ ቤት ልሂድ። አስደብርኩሽ? አረ ዴቭ፣ ሌላ ነገር ከማሰቡ በፊት ወደ ቤት ልመለስ። በጣም እየመሸ ነው። እሺ ነይ እንሂድ። በዛውም አደይን አገኛታለሁ። ከዴቭ ጋር መጣላት አምሮ ነው? ተይው እባክሽ። ወንድምሽ እንደሆነ አደይ ቤተሰቤ እንደሆነች አምኖ መቀበል ግዴታው ነው። እንግዲህ ነው የለውበትም እና ራስህ ተወጣው። ቆይ ትፈሪዋለሽ? አከብረዋለሁ እንጂ አልፈራውም። ወንድሜ እኮ ነው። ያው እሺ። አሁን ይሄ ምን ነው ደስ የሚለው? አሁን ከዚህ ኳስ ብናይ አይሻልም? ለሊ የምን ኳስ ነው ደግሞ የምናየው? እስኪ ይኸው ደስ አይልም? ቆይ ምን ችግር አለው ኳስ ባይ? ችግሩ ከተፈጠረ በኋላ እኮ ነው የሚገባ። ታውቀዋል። ግን ደግሞ ምን እንደሚፈጠረው ሁሌም ኳስ ስትመለከት እኔ አጠገብ መሆኔን ራሱ ትዘነጋለህ። ከዛ ሁሌም ትኩረት ለኳስ ብቻ ይሆናል። ስለዚህ ትኩረት ፈልጌ ነው የኛ አደይ። በጣም ይቅርታ አረበሽታችሁ መሰለኝ። ኧረ አደይ አረበሽንም። እንዴት ነሽ አደይ? ጠፍተሻል። በሰላም ነው? አዎ በሰላም ነው። ደግሞ አለው አልጠፋሁም። ካንተ ጋር ስለማንገናኝ ይሆናል። እሱማ ልክ ነሽ። ይኸው ጓደኛ ስላንቺ አውርታ አትጠግብም። እኔማ በቅርቡ ባንቺ መቅናት ልጀምር ነው። ይሄን ያህል? አዋ ቀልዴ መስሎሽ ነው? እሱን ተይው አደይ፣ አትስሚው። ባይሆን አንቺ እንዴት ነሽ? ምን አዲስ ነገር አለ? ከቤዛና ከፍቅር ጋር ተጣልቼ ነው የመጣሁት። ቆይ እነሱ ምን ይሁን ነው የሚሉት? እንዴ እሺ፣ ቆይ አንቺ ደህና ነሽ? በጣም ተጣላችሁ እንዴ? አዎ። እኔ ምን እንደሚያሳዝነኝ ታውቂያለሽ ለሊ? ምንድን ነው? ይሄን ሁሉ ነገር እኔ ላይ ያደረጉብኝ ምንም ማድረግ አለመቻሌ በጣም ነው ያዘንኩት። እቺ ቤዛ ተጨመረችብሽ አደይ? እንዴ ቆይ ግን እሷ ካንቺ ምንድን ነው የምትፈልገው? ለሊ ምንም ብትለኝ አልሰማህም። ነይ አደይ እንሂድ። ሁለቱንም ዋጋቸውን ነው የምንሰጣቸው። አይ ለልዬ፣ እኔ ለእነሱ አንሼ ነው። ታያቸው እባክሽ፣ ይረጋጉና ይሄዳሉ። እሺ በቃ አደይ አንቺ ተረጋጊ እና አሁን ሻይ ላፍላለሽ? ቆይ ምግብስ በልተሻል? አዎ በልቻለሁ ለልዬ፣ አትቸገሪ፣ እኔ ራሴ አፈላለሁ። ኧረ አብረን እናፈላለን። አሁን የምር ሻይ ለማፍላት ሁለት ሴቶች። አደይ አደይ ዴቪ አደይ ነው ታታ? አላየኋትም። ይልቅ አንቺ ልጁን አይተሻታል? ኢላ ልሸኘው ብላ ወጣ አልተመለሰችም። አንተ ግን ደህና ነህ ዴቪ? እስካሁን ደህና ነበር። ይኸውልሽ ፍቅር እንድትረብሽኝ አልፈልግም። እሺ እባክሽ ሂጂኝ በቃ። ዴቪ እኔ እኮ በጣም ነው የምወድህ። ቆይ እንዴት ካንተ ርቄ መቆየት የምችል ይመስላል? ፍቅር 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 ዴቪ እንዴት ነህ? ሰላምታው ይቆይ። እስካሁን የት ነበርሽ? ኤላ ጋር ነበርኩ። እርግጠኛ ነሽ? አዎ ምን ነው? ይኸውልሽ ሊዲያ እሱ ጋር መሄድ አቁሚ ብዬሽ ነበር። ዳግመኛም አልነግርሽም ብዬሽ ነበር። ግን ባለማወቅ ነው እያልኩ ነው። እሺ ማልፍሽ? ቆይ እሺ የት ልሂድላችሁ ነኝ እንዴ? እኔ እዚህ ቤት ላብድ ነው። ቀበጥ የምርሽ ነው አደይ? አዎ ለልዬ፣
እዚህ አባት ያገኘኝ ያላገኘኝ እያልኩኝ ከምሳቀቅ እናቴን አማክሬ ይዘው ብሄድ ይሻለኛል። አደይ እዛ እኮ ከዚህ የባሰ ነገር ነው ያለው። ቢሆንም ለልዬ እኔ እዚህ ሁሉ ነገር አስጠልቶኝ እዛ ሄጄ ነገሮችን ማስተካከል አለብኝ። ለእናቴ የሚደርስላት ሰዓቱ አሁን ነው። ታዲያ አሁን መረጋጋት ነው ያለብሽ። ኪንጉና ዳይመንድ ይሄን ቢያስቡ አይገርመኝም፣ ምክንያቱም እነሱ ስራ የላቸውም። አንቺ ግን እንደዚህ ማሰብሽ በጣም ነው የሚገርመው አደይ። ለልዬ ምን ላድርግ? እዚህ ሁሉም ነገር ስልችት ትክክት ነው ያለኝ። ረፊ አደይ ተስፋ ቆረጥሽ እንዴ? ተስፋ ቆርጠሽ ነው? ተስፋ በቆርጥማ ወደዛ አላስብም ነበር። ስመለስ ማስተካከላቸውን ነገሮች ተስፋ አድርጌ ነው እንጂ። በቃ ይሄንን ሀሳብ ታዩ እሺ። እኛ ትንሽም ብትሆን እዚህ ራሳችንን ቢዝነስ ሰርተን ለመቋቋም እንሞክራለን። ደግሞ አትቸገሪ፣ እኔ ያለሁልሽ እሺ። ተጋግዘን እንደሚሆን እናደርገዋለን። ለልዬ ሁሌም አጠገቤ ሆነሽ ስለምታበረችኝ አመሰግናለሁ። አይዞሽ፣ ተረጋጊ። ኧረ እናንተ ልጆች ፍቅራችሁን ብልኩ አድርጉት። ኧረ መቀናቱ ነው አቶ ኤላ። አንቺ ተረገምሽ ነው። ልቀቀኝ። ቆይ አደይ ምንድን ነው ያደረግሻት? ቆይ ምን እያደረክ ነው? እኔ ምንም አውቀው ነገር የለም። ለአንቺና ለዛች ለተረገመች ፍቅር ስትል ምን ታርግላችሁ? ልጅቷ ምን አርጊ ነው የምትሏት? ቆይ ማን ነገረህ? ነው ልቀቀኝ። አሁን እባክህ ልቀቀኝ። ዝም በይ። ነው ልቀቀኝ።